አማርኛ ማንበብ የማትችሉ ከሆነ ስክሮል አታድርጉት። ምክንያቱም ስክሮል ባደረጋችሁ ቁጥር ምንም አታውቁም። ያው ልትዝናኑ ልትስቁ ትችላላችሁ፣ ግን እዚህ ላይ ግን ፍሬ ነገር ታገኛላችሁ። በጣም ፍሬ። እናንተ ማንበብ የማትችሉ ከሆነ ከዚህ ላይ በትንሽም ቢሆን እንማማራለን፣ ትንሽ ለውጥ ታመጡበታላችሁ። ይህ ክፍል 3 ነው። ክፍል 1ና ክፍል 2 በቀደሙት ቪዲዮዎች አሉ፣ ገብታችሁ ማየት ትችላላችሁ። ይህ ቻናል አማርኛና እንግሊዝኛ ማንበብ የማይችሉ ወገኖቻችን በኦንላይን እያስተማርና ውጤታማ እያደረገ እየረዳ ይገኛል። እናንተም ባላችሁበት ቦታ ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ ውጤታማ መሆን እንደምትችሉ አታውቁ ከሆነ ዛሬ ጀምራችሁ ማወቅ እንዳለባችሁ ነግራችኋለሁ። ካላችሁበት ቦታ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁት ሰዓት ስራችሁን በማይነካ መልኩ በቀን ወይም በማታው ፕሮግራም እያስተማርን ስለምንገኝ የዕድሉ ተካፋይ እንድትሆኑ ተጋብዛችኋል፣ ጠርቻችኋለሁ ማለት ነው። ዛሬ የምናየው በክፍል 3 ከበ እስከ አ ይሆናል። እነዚህ ፊደላቶችን ተጠቅመን እንዴት ቃላትን መመስረት እንደምንችል ለጀማሪዎች በሚመች መልኩ አዘጋጅቼላችኋለሁ። ቪዲዮውን ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረጋችሁን እንዳትረሱ። ለአካውንቱ አዲስ ከሆናችሁ የፕላስ ምልክቷን ጫን ብላችሁ ቤተሰብ እንሆን። ቀጥታ ወደ ትምህርቱ እንሄድ። ዛሬ የምናየው በክፍል 3 ማለት ነው በ ተ ቸ ሀ አ። ስለዚህ ዛሬ 5 ፊደሎች እናያለን ማለት ነው። በ ተ ቸ ሀ አ። እነዚህን ፊደሎች ተጠቅመን ቃላትን በውስጣቸው እንዴት መመስረት እንደምንችል በቀላሉ እናያለን። ተከተሉ። ለምሳሌ በብለን በግ በብለን ደግሞ በቆሎ እንላለን። በቆሎ። እንቀጥል። በብለን በር እንላለን። በር። በብለን በገና በብለን በረንዳ። ስለዚህ በምትባሏ ፊደል ብቻ ስንት 5 ቃል መሰረት ነው ማለት ነው ለጀማሪዎች። እናንተ ጀማሪዎች ከሆናችሁ ለምሳሌ የመጀመሪያ ፊደሏ በ እንዳለ በናቸው ማለት ነው። ስለዚህ ቃላትን በቀላሉ እንዴት መመስረት እንደምትችሉና እንዴት መለማመድ እንዳለባችሁ እያሳያችሁ ይገኛለሁ ማለት ነው። ስለዚህ በግ፣ በቆሎ፣ በር፣ በገና፣ በረንዳ ይሆናል ማለት ነው። በሚለው ደግሞ ተራራ። በአንድ ላይ ተራራ። እንደ ፊደል ሲሆን እንደነገርኳችሁ እንደ ፊደል ሲሆን ብቻዋን፣ ለምሳሌ ተኔ ብቻዋን፣ ራኔ ብቻዋን ትጠራላችሁ። እንደ ቃል ሲሆን ግን በአንድ ላይ ጭምቅ ታረጓቸውና ፈጠን ብላችሁ ተራራ ትላላችሁ ማለት ነው። ይሄም እንደዛው ተማሪ አይደል? ተማሪ። ደግሞ ተረት። ተራራ፣ ተማሪ፣ ተረት። ተኩላ። ተንኮል። ስለዚህ ተራራ፣ ተማሪ፣ ተረት፣ ተኩላ፣ ተንኮል። በጣም አሪፍ። ወደ ቸ እንሄዳለን። ቸ በሚለው ደግሞ ወይም በምትለዋ ቸርነት በአንድ ላይ ቸርነት። ቸኮሌት እንላለን። ቸልታ። ቸነፈር። ቸር ባለ 2 ፊደል ቸር። እንቀጥል። ሃ ወይም ብዙሃኑ ሃ ትባላለች። ወይም ሶስተኛዋ ሃ
ሀሌታ ሐመር ውሃ እና ብዙሃን ውሃ አሉ አይደለ? እቺ ብዙሃን ውሃ ትባላለች ማለት ነው። በዚህ ደግሞ ስንመሰርት ኃይል 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 ኃላፊነት 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 ሐሙስ 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 ኃጢአት 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 ኃጢአት። በጣም አሪፍ። በዚህ መልኩ አማርኛን በኦንላይን ካላችሁበት ቦታ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ ትርፋማና እንባችሁን ታብሱበታላችሁ ማለት ነው። ጀምሮ አትፍሮ። በኦንላይን በጣም ውጤታማ ትሆናላችሁ። ጊዜው ባመጣው ቴክኖሎጂ ባላችሁበት ቦታ ሆናችሁ እናንተ በፈለጋችሁ ሰዓት፣ እናንተ በመረጣችሁ ሰዓት በሳምንት 5 ቀን ከሰኞ እስከ ዓርብ ስራችሁን በማይነካ መልኩ ማለት ነው መማር ትችላላችሁ። ባዮ ላይ ባለው ስልክ አናግሩን። እንቀጥል። መጨረሻዋ ደግሞ አ ነች ወይም አልፋው አ ትባላለች። አልጋ 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 አበባ 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 አንበሳ 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 አያት 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 አያት። በጣም አሪፍ። እንቀጥል። አሳ አሳ። እሺ ዛሬ በክፍል 3 ማለት ነው እነዚህን 5 ፊደሎች አይታል። በውስጣቸው ደግሞ ይህን ያክል ቃላቶች መስርተናል ማለት ነው። ስለዚህ ከዚህ ቪዲዮ በጣም ብዙ እንደተማራችሁበት ተስፋ አደርጋለሁ ማለት ነው። ከዚህ በተረፈ ደግሞ በውስጥ በጣም ዲፕሊ ማለት ነው ጥርት ባለመልኩ ቀለል ባለመልኩ ትማራላችሁ። አናግሩን፣ ደውሉልን። ስልክ ባዮ ላይ ያለ ማለት ነው። ዛሬ እነዚህን ፊደሎች አይተናል። በቀጣይ ደግሞ የቀሩት እናያለን። እስከዛው ሰላማችሁ ይብዛልኝ።